ዳማ ጨዋታ ላይ ታንከኛና እግረኛ ምንድን ነው? ሰላም ውድ የቻናሌ ተከታታዮች፣ የዳማ ጨዋታ በብዙዎች ዘንድ የሚዘወተር የቤት ውስጥ ጨዋታ ቢሆንም ተጫዋቾች የታንከኛና የእግረኛን ልዩነት ብዙ ጊዜ ለመለየት ሲቸገሩ እታዘባለሁ። ዛሬ የሁለቱን ልዩነት አብረን እንይ እስኪ። ታንከኛ የምንለው አጫዋት ምንድን ነው? እዚህ ጋር አንድ ጠጠር ባላት ሚና ነው እየተጫወትን እያለ የኛ ጠጠር ወደ ኋላ ተመልሳ የተጋጣሚያችን ጠጠር የምትበላ ከሆነ፣ በተጨማሪም ደግሞ አንድ ጠጠር ንጉስ ከነጎሰ በኋላ በጠጠር ሌላን ንጉስ መብላት የምንችልበት ያጫወት ስልት ታንከኛ ይባላል። ለምሳሌ እዚህ ጨዋታ ላይ በዚህ መንገድ ነጭ ጠጠር እየተጫወተ እያለ የጥቁር ጠጠር ተጫዋች በዚህ መንገድ እንደዚህ ቢሰጠው ይቺ ነጭ ጠጠር ወደ ኋላ እንዲህ ተመልሳ መብላት የምትችል ከሆነ ይህ ያጫወት ስልት ታንከኛ ነው። ወይም ደግሞ አንድ ንጉስ ከነገሰ በኋላ ያን ንጉስ በጠጠር መብላት የሚቻልበት ያጫወት ስልት ከሆነ ታንከኛ ነው ማለት ነው። ለምሳሌ ነጭ ተጫዋች በዚህ መንገድ ቢነግስና አሁን ነጭ ተጫዋች እየተጫወተ ይችን ጥቁር ጠጠር በዚህ መንገድ በልቶ እዚህ ጋር ቢያርፍ ወይም እዚህ ጋር ቢያርፍ እንደዚህ፣ ቀጣይ ጥቁር ጠጠር ሲጫወት በዚህ መንገድ በጠጠር ንጉሱን እንዲህ መብላት የሚችል ከሆነ ይህ ያጫወት ስልት ታንከኛ ነው ማለት ነው። ስለዚህ በታንከኛ አጫወት በጠጠራችን እየሄድን እያለን ወደ ኋላ ተመልሰን መብላት እንችላለን። ሲደመር ደግሞ በጠጠራችን ንጉሳችን መብላት እንችላለን ማለት ነው፣ የተጋጣሚያችን ንጉስ። ከዛ ውጭ ግን በእግረኛ ያጫወት ስልት እነዚህ ሁለት ነገሮች አይቻሉም። ማለትም በአንድ ጠጠር ተመልሰን ወደ ኋላ የተጋጣሚያችን ጠጠር እንደዚህ መብላት አንችልም። ወይም ደግሞ በንጉስ እየተጫወትን እያለ ንጉሳችን በንጉስ ካልሆነ በስተቀር እንደዚህ በጠጠር መብላት አይቻልም ማለት ነው። ስለዚህ በእነዚህ ሁለት ሚናዎች ምክንያት ታንከኛና እግረኛ ተብሎ ዳማ ሊለያይ ይችላል ማለት ነው።